ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? እንግዲህ ከቀኑ በኋላ ሌላ መረጃ ደግሞ ይዘንላችሁ መተናል። የዓለማችን ሁኔታ እጅጉን ግራ አጋቢም ስለሆነ አሳሳቢም ስለሆነ ለኛ ግን የማንቂያ ደወል እንደሆነ ይገባናል። በቀን ላይ ባቀረብነው መረጃ ምናልባት ያላዳመጣችሁን ወገኖች ካላችሁ ቻናላችን ላይ ገባ በማለት ግንዛቤ እንዲኖራችሁ ቀኑን መረጃ እንድታደምጡ ግብዣችን ነው። ለአሁኑ ግን ሌላ መረጃ ስለሆነ ይዘን የመጣ ነው። መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ለዚህ ምሽት ደግሞ ሌላ መረጃ ደግሞ ይዘን መተናል። ዓለማችን በአሁኑ ሰዓት በከፍተኛ መስቀልቅል ላይ እንዳለች በቀኑ መረጃችን ላይም ጠቆም ለማድረግ ሞክረናል። አሁን ላይ ፓስተር ይዞልን የመጣው ደግሞ ሌላ አዲስ መረጃ ስላለ እሱን ያጋራንና እንዲሁም ደግሞ በእግዚአብሔር ቃል ለኛ መልእክት ይዞልን ይመጣል። መጨረሻ ላይ ሰላምታ እንለዋወጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። በቀኑ ላይ ተገናኝተን ነበር። አሁን ደግሞ ለአድማጮች መረጃ ሌላ ልታጋራን ብቅ ብለሃል። በዛ ላይ ደግሞ የጌታችን የኢየሱስ ክርስቶስ የልደት ዋዜማ ላይ ነን ያለነው። እርግጠኛ ነኝ በኋላ ላይ መልእክት እንዳለ ተስፋ አደርጋለሁ። በመጀመሪያ ግን እስኪ ያመጣህልን መረጃ አጋራን። እንግዲህ በቅድሚያ እንኳን ለጌታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሰን እላለሁ። ይህ ልደቱን ስናስብ ልናስብ የሚገባው አሁን የተወለደ ሕፃን ሳይሆን በግርግም ያለው በሞቶ ሞትን አሸንፎ በመስቀል ላይ ዕዳችንን ከፍሎ እኛን ሕያው ያደረገው በደሙ አጥቦ ቀድሶ ልጆች ያደረገን ጌታችን ኢየሱስ ክርስቶስ አሁን ያለበት ሊመጣ በደጅ እንደሆነ ልናውቅ ያስፈልጋል። ስንህን ስናከብር ምጽአቱን እያሰብን የጌታን መገለጥ እያሰብን ማክበር አለብን ብዬ አስባለሁ። ከበዓሉ ባሻገር ቆም ብለን ራሳችንን ዛሬ ክርስቶስ ኢየሱስ የእግዚአብሔር ልጅ ቢገለጥ ወደ ጌታ ይሄድ ይሆን ወይንስ እቀር ይሆን የሚለውን ልናስብ ያስፈልጋል። ተዘጋጅቻለሁ ወይ አልተዘጋጀውም የሚለውን ከልደቱ ባሻገር ዳግም ምጽአቱ ማሰብ የበለጠ ነው። ሌላው እንድናስብ የምፈልገው የተሰጠኝንስ የወንጌል አደራ ተልእኮ በትክክል ተወጥቻለሁ ወይንስ አልተወጣሁም፣ እኔ የሚጠበቀውንስ ፈጽሜያለሁ ወይ አልፈጸምኩም የሚለውን ማሰቡ ተገቢ ነው ብዬ እላለሁ። ምክንያቱም ዓለም ምስቅልቅል እያለችና ፍቺ ወደ ሌላው ነገር እየሄደች ነው ያለው። ታውቃለህ፣ ንብ አውራው ከሞተ አውራው ከሌለ ንብ ምን ይሆናል? ይበተናል። አውራ ደግሞ ንግስቲቷ ሌላ አውራ እስኪተካ ድረስ መበታተኑ የማይቀር ነው። ዓለም ላይ አውራ የሚባሉ ሀገሮች የሚፈጽሙት ነገር ከባድ ከሆነ ዓለማችን እያበቃላት እንደሆነ ልናውቅ ልንገምት ያስፈልጋል። ምንም እንትን ማለት አይችልም። እንግዲህ ወደ ዛሬው መረጃ ሳይሄድ ሳልፍ ትናንትና ዶናልድ ትራምፕ ለጋዜጠኞች ከመግለጫ ሰጥተዋል። እንግዲህ መግለጫ በየሰዓቱ ነው እየተሰጠ ያለው። አሁን በዚህ ሰዓት በቀጣይ ተረኞች አሉ በማለት
መናገራቸው የላቲን ሀገራትን እየረበሸ መሆኑ ታውቋል። ተረኞች አሉ እና ቀጣዮች ሀገሮች አሉ ብለዋል። ከነዚህ መካከል በዋናነት ያነሱት ኮሎምቢያ መሆኗንና መናገራቸውና በቀጣይም ደግሞ ኩባ ዛፍ ጫቸው ስር ያለች ነች ኩባ መሆኗን ብለዋል። እንግዲህ ትራምፕ ዛሬ በሰጡት መግለጫ ኮሎምቢያ የአደንዛዥ እጽ መናኸሪያ መሆኗን ገልጸው አሜሪካ ከቬኔዙዌላ ላይ የፈጸመችውን በኮሎምቢያም ደግሞ ትደግመዋለች ብለዋል። እና ለኩባም ህዝብ ደግሞ እንደርስለታለን፣ ኩባን ህዝብ መርዳትና መደገፍ ልንደርስለት ያስፈልጋል የሚል ነገር አንስተዋል። ከነዚህ በመቀጠል ያነሱት ምንድነው? ሜክሲኮ እየተገዳደረችንና እያሸገረችን ነው። ሜክሲኮ እየተገዳደረችንና እያሸገረችን ስለሆነ ያው የሜክሲኮ ሰርጥ ለመውሰድ ከዚህ በፊትም ያደረጉት ነገሮች ስላሉ እየተገዳደረችን ስለሆነ ሜክሲኮንም አደብ የምናስገዛበት መንገድ ይኖራል የሚል ነገር አንስተዋል። ሌላው የተናገሩት ስለ ግሪንላንድ ነው። ግሪንላንድ ከዛቸው ቀደም ብሎ የሳቸው በፊት ማለትም በመጀመሪያው ምርጫ ዘመናቸው ጊዜ አብረዋቸው ባለስልጣን የነበሩ መረጃን በቅርብ ማግኘት የሚችሉ ሰው እንዳሉት በቅርቡ ግሪንላንድን እንጠቀልላታለን ብለዋል። እሳቸውም ግሪንላንድ ታስፈልገናለች እንወስዳታለን ያሉት ዶናልድ ትራምፕ። ለዚህም ቀደም ሲል እኛ ዜና ሰርተን ነበር። በግሪንላንድ በኩል አዲስ ሰው ሹመዋል፣ ግሪንላንድን የሚመራ የሚያስተዳድር። እኚህ ሰው ደግሞ የተሰጣቸው ኃላፊነት በምንም መልኩ ቢሆን በምንም መንገድ ቢሆን በየትኛውም ሁኔታ ቢሆን ግሪንላንድን ወደ አሜሪካ አሳምነውም ይሁን በጦርነትም ይሁን በምንም ነገር ብቻ ይሁን ወደ አሜሪካ ማምጣት የሚል ነገር አንስተዋል። እንግዲህ እነዚህ ዝርዝር ውስጥ የገቡ ቀጣይ ሀገሮች እነዚህ ብቻ ሳይሆኑ ኢራን ከቬኔዙዌላ ልትማር ይገባል የሚል አይናችን ስር ናችሁ፣ እርምጃ እንወስዳለን። እርምጃ መውሰዳችን የማይቀር እንደሆነ እንድታውቁት እንፈልጋለን ብለዋል። እርግጥ እንግዲህ ወደ እንትኑ ስንመጣ እነዚህ ሀገሮችስ ዝምታን ነው የመረጡት ብለን ስንመለከት ዝምታን አይደለም የመረጡት። እንግዲህ በዚህ በተወሰደው እርምጃ የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ የአደንዛዥ እጽ ነጋዴ ናቸው ብለዋቸዋል እሳቸውን። ፕሬዝዳንቱ ምላሽ ለመስጠት ጊዜ አልወሰደባቸው፣ ጉስታቮ ፔትሮ ማለት ነው። በቅርቡ ዩኤን ላይ ሰልፍ አሜሪካ ውስጥ ሰልፍ ያደረጉ ናቸው። ማድረግ ከፈለጋችሁ ሞክሩ ነው ያሉት። ጠንካራ የመከላከያ ኃይላችን ለወራሪዎች እጅ የሚሰጥና የሚፍረከረክ አይደለም። ይህንማ ማድሮንም ብለዋል። በነገራችን ላይ ከብራዚል ቀጥሎ ኮሎምቢያ ነች በወታደራዊ ኃይል በጣም ጠንካራ በወታደራዊ ኃይል ነው። ሌላው እንግዲህ የሜክሲኮ ምላሽ አልሰጠችም። የዴንማርክ የውጭ ጉዳይ አምባሳደር ምላሽ ሰጥተዋል። የዴንማርክ የውጭ ጉዳይ አምባሳደር በአሜሪካ አምባሳደር ሆኖት ምላሽ ሰጥተናል። አሜሪካ የፖላንድን የዴንማርክን ሉዓላዊነት ትጠብቃለች ብለን እናምናለን ነው ያሉት። ሌላ ጣጣ ውስጥ አልገቡ። የዴንማርክን ሉዓላዊነት ትጠብቃለች ብለን እናምናለን የሚል ነገር አንስተዋል። ይሄ ድምታው ምንድን ነው?
አዲስ የቀኝ አገዛዝ ስርዓት ወይንስ ከጥቅም ጋር የተሳሰረ ነው ወይ? እንግዲህ ፊታችን 2030 እንዳለ መዘንጋት የለም። ያው የአሜሪካ አሁን በተለይ ላቲኖች ላይ እየተደረገ ያለው ዘመቻ በቀጣይነት ይቀጥላል ማለትስ የሀገራትን ሉዓላዊነት ያለማክበርስ አይደለም? የሚያመጣውስ በዓለም ላይ ተጽዕኖ አይኖርም ወይ? እነዚህን ነገሮች አሜሪካ እንዴት ነው የምታየው? እና ዶናልድ ትራምፕ እየወሰዱ ያሉት እርምጃ ቀጠናውን አይረብሽም ወይ ስትል አሁን ላይ ቀጠናው ወደ ስጋት እየተቀየረ ነው የመጣው። ላቲን ወደ ሽብር እየተቀየረ ነው የመጣው ላቲን። ለምሳሌ ለምክትሉ ፕሬዚዳንት የቬንዙዌላውን ፕሬዚዳንት ቦታ የተኩትን ቀጠና አንተ ነህ ብለው ነው ማስጠንቀቂያ እየሰጡ ያሉት። ሌላው ግሪንላንድ ስትወረር አሁን በቀጣይ እሷ ነች ተብሏል። እንግዲህ ግሪንላንድ ስትወረር አውሮፓ ዝም ብሎ ይመለከታል ወይ? አውሮፓ ብቻ አይደለም ራሷ ሩሲያም ዝም ትላለች፣ ዴንማርክስ ዝም ትላለች ወይ የሚለው ነገር ምናልባት ፍቺው እዛ ጋር ይሆን ወይ? ምክንያቱም መጽሐፍ ቅዱስ ላይ ስትመለከት በአውሮፓና በአሜሪካ መካከል ፍቺ እንደሚደረግ ይታወቃል። ለምሳሌ ሩሲያ፣ ጀርመን፣ ስፔን ወደ አንድ ጎራ እንደሚሄዱ እኮ መጽሐፍ ቅዱስ በግልጽ ይናገራል። እውነት ነው። ስለዚህ ፍቺው እዚህ ጋር ይከናወን ይሆን ወይ? እኚህ ሰውዬ ለፍቺ ነው ወይ የመጡት? ለማስፈጸም ከጥቅም ባሻገር እውነት ነው። እንግዲህ አንዳንዴ የትንቢት አስፈጻሚም መኖር ስላለበት ለምሳሌ ኢየሱስ ክርስቶስን እንኳን አሳልፎ የሰጠው ይሁዳ ነው። ይሁዳ በ12 ውስጥ ባይኖር ኖሮ ማን ነው አሳልፎ ሊሰጠው የሚችለው? ማንም የለም። የተጻፈው ይፈጸም ዘንድ ግድ ስለሆነ መሰቀሉም ጭምር። አዎ። ስለዚህ አውሮፓን አይከፍልም ወይ? በትናንትናው ስብሰባ ላይ የተወሰኑ የአውሮፓ ሀገሮች ከነራሻና ከነምስራቆቹ ከነራሻና ከነቻይና ጎን ቆመዋል። ይህ አይከፍልም ወይ? በትክክል። እና ለዚህስ ምላሽ ዓለም አላት ወይ የሚለውን ነገር በጣም አደገኛ ነው የሚሆነው። በእርግጥ ኢራን አሁን አጣብቂኝ ውስጥ ነው ያለችው። 16ኛ ቀን የያዘ ህዝባዊ ተቃውሞ እንደተከታተለ ነው ያለው። ነገር ግን ያንን ለማብረድ የተለያዩ እርምጃ እየወሰዱ ነው ያሉት። ኢራን ላይ እኔ አሁን እንደኔ ኢራን ላይ ዘለው ይገባሉ ብዬ አላስብም። አይ ዘለው ከመግባት አንጻር ሳይሆን አንዳንዴ አታቆም እኮ የትራምፕ እኮ አካሄድ የወፈፌነት አይነትም ይመስላል። ግን ፕሬዲክት ለማድረግ በጣም ምቹ አይደለም። ለመገመት አይቻልም። ይገባሉ የሚለውን ነገር ስትመለከት እንደዚህ ምቹ ይሆናል ብዬ እኔ አላስብም። ምቹ ይሆናል ብዬ አላስብም። ኮሎምቢያ ላይም ቀጣይ እርምጃ ከተወሰደ አሁን ኒካራጓ፣ ጓቲማላ፣ ሆንዱራስ፣ ኩባ፣ ጀስት ቺሊ እነዚህ የመሳሰሉ አገሮች ደግሞ ከሜክሲኮ ጋር የመተባበር አዝማሚያ አይኖርም ወይ? በቀጣይ የራስን ህልውና ከመጠበቅ አንጻር ይሄስ ሊከሰት አይችልም ወይ የሚለውን ሰፋ አድርገህ ልታየው የምትችለው ጉዳይ እንደሆነ እመለከታለሁ። ነገር ግን ሁሉም ነገር ተሰብስቦ ምንን አመልካች እንደሆነ ልንገርህ፣ የትንቢት ፍጻሜን አመልካች እንደሆነ እንመለከታለን። በመጨረሻው ዘመን የሚያስጨንቅ ጊዜ ይመጣል ተብሎ እንደተጻፈ የሚያስጨንቅ ጊዜ ከምን ጊዜውም በላይ በኢኮኖሚው፣ በተፈጥሮም፣ በጦርነቱም እያየን ያለንበት ወቅት ነው። ነገር ግን በዚህ ውስጥ እግዚአብሔር ደግሞ ህዝቡን ያጽናናል። በዚህ ውስጥ እግዚአብሔር ህዝቡን ይጠብቃል። በዚህ ውስጥ እግዚአብሔር ህዝቡን ያሻግራል። በዚህ ውስጥ እግዚአብሔር መልስ አለው ብለን እናምናለን። እውነትም ስለሆነ የእግዚአብሔርም ቃል ስለሆነ ለምን አይነቶቹ ከእግዚአብሔር ጋር ለተጣበቁ ተስፋቸውና እምነታቸው እግዚአብሔር ለሆነ የእግዚአብሔርን ፊት ለሚፈልጉ ይሆናል ብለን እናምናለን። የጌታ ጸጋ ምሕረት ቸርነት ለሁላችሁ ይብዛላችሁ። መልካም በዓል። ሻሎም። እግዚአብሔር አበስቶ ይባርክ። ፓስተር እንግዲህ ስትጀምርም ሕያው በሆነው በእግዚአብሔርም ቃል እንደገናም ደግሞ ስትደመድምም በዛው ስለሆነ
በእውነት በጣም እግዚአብሔር አብዝቶ ይባርክ። ትክክል ነው። እንግዲህ ዓለም በከፍተኛ ውጥንቅጥ ውስጥም ብትገባም የተባለው የተነገረው ትንቢት ይፈጸም ዘንድ ስለሆነ ለኛ የማንቂያ ደወል ሆኖ እየተገኘ ስለሆነ በዚህ መልኩ ውድ አድማጮቻችን ሁላችንንም የሚመለከት ስለሆነ ዝግጁነታችን በጣም 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 ከመቼውም ጊዜ በላይ መጨመር አለበት። በተለይም ደግሞ ይሄ ፈረንጆቹ 2026 ከገባ ገና ከጅማሬው እንደነዚህ አይነት ከፍተኛ ውጥንቅጦች እየተሰሙ ነው ያሉት። በቀጣይ ምን ሊሆን እንደሚችል መተንበይ ስለማይቻል ራሳችንን ማዘጋጀት እንዳለብን መጠቆም እንወዳለን። እንግዲህ ውድ አድማጮቻችን ለዛሬ ምሽት ይዘን የመጣነው መረጃና መልእክቴንን ይመስላል። እንግዲህ የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት ዋዜማ ላይ እንደመሆናችን መጠን መምጣቱንም ደግሞ ማሰብ እንዳለብንም መዘንጋት የለብንም። ውድ አድማጮቻችን እንግዲህ በነገው ዕለት ደግሞ እንዲሁ የምጽአቱ አዋጅ ነጋሪ ያዘጋጀው ዝግጅት ስላለ በቀጥታ ስርጭት ከምሽቱ 12 ሰዓት ጀምሮ እንድትጠባበቁን ከወዲሁ እንጋብዛችኋለን። መልካም ጊዜ ይሁንላችሁ። ይህንን ደግሞ በዓል የምታከብሩ የክርስትና እምነት ተከታዮች በሙሉ መልካም በዓል እንዲሆንላችሁ የምጽአቱ አዋጅ ነጋሪ አገልግሎት ይመኛል። መልካም ጊዜ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።